ሰላም ተመልካቾቻችን እንደምሰምታችኋል በሳምንት ሁለት ቀናት ሐሙስና ቅዳሜ የተዘጋጀ ወደ እናንተ የሚደርሰው ኢትዮ ቢዝነስ ነው ተጀምሯል። ኢትዮ ቢዝነስ የተለያዩ ወቅታዊ የቢዝነስ መረጃዎች አዋጭነት ያላቸው የንግድና ኢንቨስትመንት ሐሳቦች ከዜና ባሻገር ትንታኔ ስለሚሹ የምጣኔ ሀብት ርዕሰ ጉዳዮችና ስለ ኢትዮጵያ ካፒታል ገበያ ትኩረቱን ያደርጋል። ዛሬም እንደተለመደው ባጫጭርና በዝርዝር የምንመለከታቸውን ጉዳዮች ይዘን መተናል። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁ እንቆያለን። ተመልካቾች በዛሬ ኢትዮ ቢዝነስ መረጃዎቻችን ወደ ቀዳሚ ጉዳያችን እናመራለን። የኢትዮጵያ ብሔራዊ ባንክ የሀገሪቱን የፋይናንስ ዘርፍ ለውጭ ተዋናዮች ክፍት የሚያደርግ አዲስ መመሪያ ይፋ አድርጓል። ማዕከላዊ ባንኩ በትናንትናው ዕለት ይፋ እንዳደረገው ይህ አዲሱ መመሪያ በኢትዮጵያ የፋይናንስ ዘርፍ ትልቅ ውሳኔ ስለመሆኑ ተነግሯል። መመሪያው ቁጥር SBB 94/2025 በባንክ ስራ ለመሰማራትና እድሳት ለማድረግ እንዲሁም ቅርንጫፍ ለመክፈት ፈቃድ የሚያገኙበት ቅድመ ሁኔታ የሚል ነው። መመሪያው ይፋ ከመደረጉ በፊትም ከሚመለከታቸው አካላት ጋር መጠነ ሰፊ የሆነ ውይይት ማድረግ ስለመቻሉ ማዕከላዊ ባንኩ ይፋ አድርጓል። ይህ የባንክ ስራ ፈቃድ መመሪያ የውጭ የፋይናንስ ተቋማት ለመጀመሪያ ጊዜ በኢትዮጵያ የባንክ ኢንዱስትሪ እንዲሳተፉ የሚያስችል ነው። የውጭ ባንኮች የሚገቡበት የተለያዩ አሰራሮች የተቀመጡ ሲሆን ከነዚህ ውስጥም ቅርንጫፍ በመክፈትና በውክልና መስራት እንደሚችሉ በመመሪያው ተመላክቷል። ተመልካቾቻችን በቀጣይ ሳምንት በእነዚህና ተያያዥነት ባላቸው ጉዳዮች ከኢትዮጵያ ብሔራዊ ባንክ የሥራ ኃላፊዎችን በመጋበዝ ማብራሪያ የምናሰጥ ስለመሆኑ ከወዲሁ ለመጠቆም እንወዳለን። ወደ ሌላኛው መረጃችን እንለፍ። ሲቢኢ ካፒታል ኢንቨስትመንት ባንክ ካፒታሉን ወደ 300 ሚሊዮን ብር ሊያሳድግ ነው። በኢትዮጵያ ፍቃድ አግኝተው በቅርቡ ወደ ስራ ከገቡ ሁለት የኢንቨስትመንት ባንኮች መካከል አንዱ የሆነው ሲቢኢ ካፒታል አክሲዮን ኢንቨስትመንት ባንክ የካፒታል መጠኑን ወደ 300 ሚሊዮን ብር የማሳደግ እቅድ እንዳለው ገልጿል። እንዲሁም ኢንቨስትመንት አካውንቶችን መክፈት ሊጀምር ስለመሆኑም አስታውቋል። የሲቢኢ ካፒታል አክሲዮን ኢንቨስትመንት ባንክ ዋና ስራ አስፈጻሚ አቶ ዘመዴነህ ንጋቱ ኢንቨስትመንት ባንኩ በገበያ ውስጥ ያለውን አገልግሎት ለማስፋት በቀጣዩ በጀት ዓመት 200 ሚሊዮን ብር ካፒታል በመጨመር አጠቃላይ ካፒታሉን ወደ 300 ሚሊዮን ብር እንደሚያሳድግ ተናግረዋል። ባንኩ ወደ ስራ ሲገባ 100 ሚሊዮን ብር ካፒታል በማስመዝገብ መሆኑን የጠቀሱት አቶ ዘመዴነህ ከዚህ ውስጥም 70% የሚሆነው በኢትዮጵያ ንግድ ባንክ ድርሻ የተያዘ ሲሆን ቀሪው 30% ደግሞ ዳሎል ካፒታል በተባለ የግል ኩባንያ የተያዘ ስለመሆኑ ሪፖርተር ዘግቧል። የኢትዮጵያ ነጋዴዎች በአፍሪካ ነፃ ንግድ ቀጠና ያላቸውን ተሳትፎ ለማሳደግ ያለመ ተቋም መመስረቱ ተገለጸ። ኢኮ ትሬዲንግ የሚል ስያሜ የተሰጠው ተቋሙ የኢትዮጵያ ነጋዴዎች በአፍሪካ ነፃ ንግድ ቀጠና ያላቸውን ተሳትፎ ለማሳደግና ተወዳዳሪ የማድረግ ዓላማ ያለው ነው ተብሏል። ሀገር በቀል ነጋዴዎች በአህጉራዊ የንግድ መድረክ ላይ የተሻለ ተወዳዳሪ እንዲሆኑ ለማስቻል ስራ መጀመሩንም አስታውቋል። በተለይም አነስተኛና መካከለኛ የንግድ ድርጅቶች ሴት ነጋዴዎች ዋነኛ የድጋፉ አካል መሆናቸውን የፕሮጀክቱ መሪ ወይዘሮ ሜሮን ዳኘው ተናግረዋል። እነዚህ ነጋዴዎች በአፍሪካ ነፃ ንግድ ቀጠና ምርቶቻቸውን እንዴት መሸጥ እንደሚችሉ ማብቃት፣ የመወዳደሪያ መንገዶችን ማሳየት፣ የንግድ ህጎችን ማሳወቅ እንዲሁም የገበያ ዕድሎችን ማሳየትን ጨምሮ ሌሎች ድጋፎች የፕሮጀክቱ ተግባራት ናቸው ብለዋል። የንግድና ቀጠናዊ ትስስር ሚኒስቴር የህዝብ ግንኙነት ስራ አስፈጻሚ አቶ ወንድሙ ፍላቴ በበኩላቸው ኢትዮጵያ የአፍሪካ ነፃ ንግድ ቀጠና ስምምነትን መተግበር የሚያስችላትን ዝግጅት ጨርሳለች ብለዋል። እንደ ሪፖርተር ዘገባ ስምምነቱ ስራ ላይ ለማዋል የሚያስችል ታሪፍ ማሻሻያ ሰነድ መጽደቁንና በቅርቡ ይፋ እንደሚደረግም ተናግረዋል። የአፍሪካ ነፃ ንግድ ቀጠና እንደ አውሮፓውያን አቆጣጠር በ2018 በ44 አባል ሀገራት የተፈረመ ሲሆን ኢትዮጵያም ከቀዳሚዎቹ ውስጥ የምትገኝበት ነው። ከአምራች ኢንዱስትሪ ዘርፍ 289.8 ሚሊዮን የአሜሪካን ዶላር ገቢ መገኘቱን የኢንዱስትሪ ሚኒስቴር አስታወቀ። በ2017 በጀት ዓመት 11 ወራት ውስጥ 474.9 ሚሊዮን የአሜሪካን ዶላር ገቢ ለማግኘት ታቅዶ 289.8 ሚሊዮን የአሜሪካን ዶላር መገኘቱን የኢንዱስትሪ ሚኒስቴር የውጭ ምርቶች ተወዳዳሪ መሪ ስራ አስፈጻሚ የሆኑት አቶ ዘሪሁን አበበ ገልጸዋል። ምንም እንኳን የተገኘው ገቢ ከእቅዱ 61% ብቻ ቢሆንም ባለፈው በጀት ዓመት ተመሳሳይ ወቅት ጋር ከተገኘው አንጻር የ22.2 ሚሊዮን የአሜሪካን ዶላር ወይም የ8% ብልጫ ያለው ነው ተብሏል። የምግብና መጠጥ ዘርፍ የተሻለ አፈጻጸም ያሳየና ከፍተኛ የኤክስፖርት አቅም የተመዘገበበት መሆኑን ከተቋሙ ያገኘነው መረጃም ያመለክታል። ኢትዮጵያ በ11 ወራት ውስጥ ከጠቅላላው የወጪ ንግድ 7.21 ቢሊዮን የአሜሪካን ዶላር ገቢ ያገኘች ሲሆን በአመቱ ደግሞ 8 ቢሊዮን ዶላር ለማግኘት አቅዳለች።